ሰው ገንዘብ ሲሰጣችሁ ለሚቀልባችሁ ሰዎች ቴዘር የምንጫወትባት የነበረችውን ስልክ እንጨት እስከ ዛሬ ድረስ አይኔ ይላል። ኢትዮጵያ ከጫፍ እስከ ጫፍ የሆነ አንድ ሰፈር ውስጥ ያደግን ነው ይመስለው። አይቀራረቡም ግን ሙዚቃዎቹ አይኔ ላይ ነው ያደረግነው ሁሉ አይኔ ላይ ነው የሆነው ሁሉ አይኔ ላይ ነው። አቤት ቢዲያር አቤት አቤት ሰው ገንዘብ ሲሰጣችሁ ለሚቀልባችሁ ሰዎች ሰው ገንዘብ ሲሰጣችሁ ወረቀቱን ብቻ ሳይሆን ያንን ገንዘብ ለማግኘት የከፈለውን የህይወቱን እድሜ ጊዜ ጭምር ነው የሚሰጣችሁ። 3000 ብር ብሰጣችሁና በቀን 500 የሚከፈለኝ ከሆነ እኔ 6 ቀኔ ነው እየሰጠኋችሁ ያለሁት። ሌላም ሰው እንደዛ እና ሰጪዎችም የምትሰጡት ነገር ወይም ደግሞ የምትገዙት ነገር ወርዝ ያደርጋል ወይ ይገባዋል ወይ ያንን ገንዘቡን አይተውት አባውት ማኒ ያንን ገንዘብ ለማግኘት ያወጣችሁት ጊዜ አለ። ያ ጊዜ ያ ነገር ይገባዋል ወይ? ያ ነው በትክክል ኤክስትራቫጋንት እንዳትሆኑ ለማይገባቸው ሰዎች ኤክስትራ ማይል ርቀት እንዳትሄዱ የሚያደርጋችሁ። የምትቀበሉም ሰዎች በዚህ ሜንታሊቲ ስትሆኑ ግሬትፉል ትሆናላችሁ። ኦኬ ላግ ናይስ የተስተማረች ከዚህ ቪዲዮ በኋላ በጣም ብዙ ሰዎች ብድር ተብላልሷል ብዬ አስባለሁ። ልክ ቪዲዮ እንዳለቀ ትልቁ ነገር ቤዚካሊ ምንድነው ዋጋ ሊሰጥ ይገባል ለእያንዳንዱ። አሁን ለገንዘብ በገንዘብ ለሚደረጉ ነገሮች እንደዚህ ዋጋ ሊሰጥ ይገባል። በተለይ ደግሞ አሁን ወደ መጨረሻው ተነስቶ ነበረ ከኛም ከሁለት አንዳቸው ያ ሰው ሁሌ ዘመኔን ስታነሳ የነበረው ሁሌ የሚጠይቅ ሳይሆን የሆነ ምርታማ እንዲሆን ያ ሰው ስትሰጠውም ፍሩትፉል ነው ወይ ምርታማ ነው ወይ ጥሩ ነገር ላይ ያውለዋል የሚለውም ነገር በጣም መስተዋል አለበት። እና በተለይ እኔ ይሄንን ውጭ ሀገር ለሚኖሩ እህት ወንድሞቻችን ነው ማሰብ። መቼም ውጭ ወጣለች ይባላል፣ ውጭ ሀገር ወጥቷል ይባላል። እንግዲህ በዚህ ሀገርም ደግሞ በብዙ መልክ ልትስሉ ትችላላችሁ። ክፍለ ሀገር በጣም ራቅ ያለ ሩራል ኤሪያ አካባቢ የሚኖሩና አዲስ አበባ የሚኖር እነሱ አዲስ አበባ ስለሚኖረው ምን እንደሚያስቡ የምናውቀው ነው። ውጭ ሀገር ደግሞ የሚኖሩት በቃ በምንም ተበድረውም ተለቅተው ምን ተብሎ አንዳንዱ ቤቱን አስይዞ ቤቱ ተሽጦ ምን ብሎ ውጭ ይወጣና ዘላለም ይሄንን ቤተሰብ ሲቀልብ ይኖራል። ብዙዎቹ ሀብታሞች ናቸው እዚህ ያሉት። ምክንያቱም እድሜውን ጊዜውን ህልሙን ምኑን በሙሉ አሳልፎ እዚህ ላለው ቤተሰብ የሰጠ የሆነ ሰው ስላለ የተሰዋ እነሱ ሀብታም ናቸው። እኔ ኤክስትራቫጋንት እንዳይሆን ያለችው አንድ ልጅ ቆይቷል፣ በጣም ረጅም ጊዜ ሆኖታል ነገሩና ትንሽ ልጅ ሆኖ ፑል ይጫወታል። ሲጫወት ደግሞ ብዙ ብር እየከፈለ ነው የሚጫወተው ምናምንና ይሄ ልጅ እንዴት እዚህ የመጣ እንደዚህ አይነት ብር ያወጣል ምናምን ብዬ ጠየቅኩኝ። ያው ይሄንን የሚያጫውቱት አይጠይቁም፣ አብረው የሚያካብቡት አይጠይቁም ምናምን እና ስጠይቅ ኧረ አሜሪካ እህት አለችው ምናምን አለ። የሚያደርገው ጫማ በዛ ሰዓት ጆርዳን ምናምን ከባባድ ምናምን ብራንድ ጫማዎች ምናምን ነው እንደዚህ ያጠፋል። ግን እህቱ መስዋዕት ሆናለች እዛ ሀገር። እሱ እዚህ ሀብታም ነው፣ ያወጣል ያጠፋል እንደ ልቡ ይሆናል ምናምን እና አንዳንዴ ለምሳሌ ትምህርት እናስተምር እንኳን የምትሉ ከሆነ ትምህርት ቤቱ ጋር ቀጥታ ኮንታክት አድርጎ ክፍያ መፈጸም በጣም ቀላል ነው በዚህ ሰዓት። የእውነት ጥሩ ምሳሌ ልስጣችሁ። አንድ ዩኒቨርሲቲ እየተማርን እያለ አንድ የውጭ ሰው የሚረዳው ልጅ ነበር እና ብር የሚላክለት ግሬድ ሪፖርት ሲልክ እና ግሬድ ሪፖርቱን የዩኒቨርሲቲውን ማህተም ያለው ምን ያለው ግሬድ ሪፖርት ይልካል።
ግሬድ ሪፖርቱን እያዩ እነሱ ደግሞ ገንዘብ ይልካሉ ማለት የትምህርት ቤቱን የሚማርበትን በደረሰኝ ነው ማለት የሚያወራርዱት። እንደዚህም አይነት ሰው አለ። ሌላ ፈረንጆች ናቸው እንደዚህ የሚያደርጉት። እሺ ጥሩ ዘመኔ፣ አሁን ይሄ ልጅ በጣም በአዎንታዊ ነገር ስንተረጉመው ግሬዱ ላይ ራሱ በደንብ ቸክሎ እንዲማር አያደርገው። እንዴት አያደርገው? በቃ ማለት የሚረዱት እንዲማር ነው። ቀጥታ ከሚወጣው ገንዘብ ጋር የተገናኘ እኮ ነው። ቀጥታው ሴሚስተር እንዴት እንደሚያሳልፍ ራሱ ነው የሚወስነው ማለት ነው። ዴፊኒት ቀጣዩን አይከፈልለት። ስለዚህ ሁሌ አሳ አትስጠው፣ አሰጋገሩን አሳይ የሚባለው ይሄ ነው። እና እውነት ነው ብር በቀላል አይመጣም። ስለ እውነት በጣም ብዙ ልፋት አለ፣ ብዙ ድካም አለ። የሆነ ቢሮ ላይ የሆነ ያህል ጊዜውን የሚያሳልፍ ሰው እኮ እድሜውን ነው እየሰጠ ያለው። እድሜውን ለሚያገለግለው ነገር ለተሰማራበት ዘርፍ እድሜውን ነው እየከፈለ ያለው። እና እዚህ ጋር ደግሞ እንደዚህ ብትን የሚደረግ ከሆነ ዋጋው ወዴት ነው የሚለውን ነገር እንድናነሳ ያደርጋል። እና በጣም ጠቃሚ ነጥብ ነው እህታችን ያነሳችው። ሁሉ ነገር በማስተዋልና በአገባቡ ብቻ ቢሆን ጥሩ ነው። ይህን የመሰለ ቆይታ ደስ በሚል መልኩ አብረን በጋራ አደረግን። ሰብስክራይብ ያላደረጋችሁ አድርጉ። አብራችሁን መቆየታችሁን ደግሞ አሳዩን በላይክ እናመሰግናለን። የዘፈን ግብዣ የሚጋብዝልን ገብሬ ነው። ወደ ገብሬ ቀጥታ መራችኋለሁ። መልካም ቆይታ ይሆንላችሁ። ሳሚዳን ነው ገፋ ሳሚዳን የምሰማው ሰሞኑን ማህበራዊ ሚዲያ ላይ በሚያጋራቸው ሀሳቦች በጣም ተወዳጅነት እያገኘ ነው። በፊትም ጎበዝ ነው በማህበራዊ ሚዲያ ላይ ባለው መስተጋብር እና ሪሰንትሊ ደግሞ የሚሰሙትን ሀሳቦች በጥሩ ቋንቋ ይናገራል። ሚውዚካሊም እንደው ልጅ ነው። እንዲሁም ደግሞ ካራክተሩ ሆነ አትራክቲቭ ደስ ይለኛል ይችኛል። አንድ ሙዚቃውን ደግሞ ዛሬ ለአድማጭ ተመልካቾቻችን እንጋብዝና በዚሁ እንትን እንላለን። እስቲ ወደ ልጅነት ቅድም የልጅነት ሀሳቦችን የልጅነት ፍቅርንና ጓደኝነትን አንስተን ነበር። ከዛ ጋር ደግሞ በጣም ነው የሚሄደው። እቺ አይኔ ላይ ነው የሚለው ሙዚቃው 3-4 ጊዜ ሰርቶታል በተለያየ አውድ በሪሚክስ ከልጆች ጋር ምናምን እና አለው የተለያየ ቨርሽን አለው። አሁን ይህ ስራ ግን እችኛዋን ደግሞ ቪዲዮ ምስላላት ምናምን እንስማ ብዬ ነው። ሌትስ ጎ እንዲህ ቤተዜማ አሁን ሚክሲንግ ማስተሪንግ አሬንጅመንት አይ ቲንክ ሳሚዳን ከሌላ ቀናባሪ ጋር ሰርቶ የሚያውቅ አይመስለኝም። ሳሚዳን ካለ አብሮት እንዲህ ቤተዜማ አለና አሪፍ አሬንጀር ነው። ደግሞ ጥሩ እንትን የፈጠሩ ይመስለኛል። አይቀራረቡብም ግን ሙዚቃዎቹ እኔ በጣም ተቀራራቢ ናቸው ባይነኝ። የሳሚዳን ዜማዎች ዜማ ማለት የሆነ አይነት ሲስተም አለኝ እኔ ስሜት አለኝ እንደዛ መሳሰላቸው የሆነ እኔ ከዜማው መመሳሰል ይልቅ አገባቡ ነው የሚያስረው ያስባለሁ። አገባቡ ስለ ሳሚዳን ቤት ዜማ ምናምን ብሎ ነው የሚገባው፣ እንዲህ ቤት ዜማ ምናምን ብሎ ነው የሚገባውና ይሄንን ሁሉም ሙዚቃ ላይ ስለሚጠቀም በተለይ መጀመሪያ አልበሙ ላይ ያመሳስሏል። ሁሉንም እንትን ሁሉም አልበም ሁሉም አይ ቲንክ ሁሉም ሙዚቃ ላይ ሳሚዳን ቤት ዜማ ብሎ ነው የሚገባው። እንደውም አሁን መጨረሻ ላይ ያወጣው አልበሙ ላይ የተለያዩ ብሔር ብሔረሰቦችንም ለመስራት ስለሞከረ የዜማው ነገር ትንሽ ለየት ብሏል እንጂ መመሳሰል ነገር አለ። አንድ ጊዜ ልብ ላይ ተተክሎ በመንደሩ ሁሉ ላይ ተስሎ የማይለቅ ትዝታ ቀለሙ አይጠአሙ አይህመሙ አንድ ቦታ ላይ ተተክሎ አይደል ያለው ካልተሳሳት የምታደርጋቸውን ድርጊት በቅድም እንደውም በሌላኛው ቪዲዮአችን ላይ ስናነሳው ነበር። ይሄ በሆኑ አካባቢዎች በሆኑ ወቅቶች ሲደረጉ ሲከወኑ የነበሩ አሁን ለምሳሌ ቴዘር የምንጫወትባት የነበረችውን ስልክ እንጨት እስከ ዛሬ ድረስ አይኔ ይላል ኳሷን ሰቅለን አንዳንዴ ደግሞ ኳሱን በጣም ለመምታት ትጠርና ስተው ገመዱ ላይ ያርፋል። ገመዱ ጠብጠምና ይረግ ሲታረድ እንዳለው ማረሰው የእውነት አንድ ሌላ ደግሞ ይሄ የባሊ የመጨረሻው የባሊ እንትኑ የመጨረሻው እንዳልጠራው ቃሉ እሱን በሽቦ እንደዚህ የነዳት ቆይና ይወድቃል። ሲወድቅ ሽቦውን እንደዚህ አድርገህ ሳትይዝ
ጫፉን ነክተው መጥቶ የሚመታ ጉልበትን እስከዛሬ ማረሳው አይነት ህመሞች ሰጥቶኛልና የብዙዎቻችን እዚህ ጋር ተላለጡ ጉልበት አሁን በዛ በባሊው ያስቡ ብረት እኮ ነው የድሮ ደግሞ አዎ ከስር ያለችው ናት ክብ የምትሆነው ሰው አይደለች በቃ በሱ ነው ወስዶ እነዚህ ነገሮች አረሳምና አሻራ ምልክት ትምቱን ነው አንተ የምታስተውሰው ኖ ጨዋታው እንዳለ ሆኖ ኢቭን የሚገርም ያን ያህል በጣም ማይክሮስኮፒክ በሆነ ነገር እኮ ነው ያንን የምነግርህ አሁን ከጨዋታው ከምኑም ባለፈ ያቺ ኢንሲደንት እኮ ቀሙን ስትጫወት እኮ አንዴ ሊሆን ይችላል የምትሆነው ሀፕንም ላይ ያደርግ ይችላል ግን አይረስ ያን ያህል ህመሙ እንኳን እና የሆነች አሁን በየስንጫወት ምን ሰራቸው ጉርጓቾች ስፋቱ ራሱ ምን ይዛቸው ብዮች ማማራቸው ራሱ ከለሩ ምኑ ብዙ ደግሞ ስትበላ ብዙ አይነት ከለር አማራጭ ይኖራል ምናምን ጠጠር ምናምንና ይሄ ነው ልጅነት ዋው ሳሚ ጥሩ ነው የሰጠን አይ በቃ ይሄ ነው የሁላችንም ደስታ ተመሳሳይ ነው ሌላ ጊዜም ብለነው እናውቃለን ኢትዮጵያ ከጫፍ እስከ ጫፍ ይሁን አንድ ሰፈር ውስጥ ያደግን ነው ይመስለው እኮ የተጫወትከው አሁን ጥምጣምን እኛ ጥምጣም ነው የምንለው ይሄ እሱን እኛ ራሱ እንጨቱን ተክለን ነው የምንጫወተው ማለት እንጨቱንም ሰርተን ነው አሹለን አንዳንዴ ከሌለ አዎ እንደሱ ልታረግ ይችላል ረጅም አድርገን እንሰራለን እናሰምራለን ክልል አለ ደግሞ እንደዚህ እንዳታልፍ ነፃም ሲሆን ደግሞ በጣም እኮ የሚገርመው ነፃ ሲሆን ወደዛም ወደዚህም ጊልክ መጫወት ስትል ግፊያ ሁሉ አለው ፋውል ሁሉ አለው በቃ ይሄ ንክኪው የምትፈልገው ከሆነ በቃ በጣም ደስ የሚል የምወደው ጨዋታ ነው ከልጅነት ጨዋታዎች በየኳሱ ምናምኑ እንደዛ ደግሞ ያሳለፍከውን ሰዎች ጋር አድገህ ደግሞ በቁም ነገር ስትገናኝ ምናምን ደስ ይላል እንግዲህ ደግሞ ጭው ያለ ቦታ ራስን ብቻህን ስታገኘው ያስተክዛል ወደኋላ ነው የምትመለሰው በረሃ ብለው እኮ የበረዶ በረሃ አሪፍ ነው የቃኘው ሳሚ በዚህ አውድ ታጣው የረበሸኝ ያጽናናኝ ያሳቀኝ ትዝታኝ የረበሸኝ ትዝታኝ ያጽናናኝ ይረብሻልም ያጽናናልም አንዳንዴ ግድ የለም እመለሳለሁ ትላለህ እዛ እንደማትቆይ እንደማትቀር ምናምን ታስባለህ ደግሞ መቆየትን ጊዜው መግፋቱን ምናምን ደግሞ ስታስብ ይረብሻል እና ሁለቱንም ሀሳብ ያስተናገደበት መንገድ በጣም ደስ ይላል የገለጸበት የረብሸኝም ያጽናናልም ይረብሻልም የሚለው በሽታዬም ሐኪሜም አንቺ ነሽ እንደሚሉት ማለት ነው እዛ ነው አሁን አብሮ ሲያወራው ጓደኛው ጋር ምናምን እንዴት እየሳቁ እንደሆነ ታያለህ ቪዲዮ ላይ ራሱ ከስታወራው ምን ስትለው ምናምን ያስቅሃል በጣም የነበረው ነገር ምናምን ምንድነው እኔ ጓደኞች ጋር ስትገናኝ እኮ በቃ የምትጀምረው እሱ ነው በቃ ያኔ ተባባልከው ምናምን በጣም ወደ እስኪ ቆስል የምትስቀው ግን ደግሞ ድጋሚ አታገኘው ያ ጊዜ ተመልሶ አይመጣም ያ ደግሞ አንዳንዴ ያስተክዛል በቃ ማለት የህይወት ምዕራፍ ከእንግዲህ መልኩን እየቀየረ ወደ ጥግ ይሄዳል እንጂ ይሄኛው ያለፈው አይመለስም እና ተናፋቂ ነገር ነው በጣም አይኔ ላይ ነው ያደረግነው ሁሉ አይኔ ላይ ነው የሆነው ሁሉ አይኔ ላይ ነው መቼም አይረሳኝማ እስኪ እንቀጥል የሆነ ነገር ተጨማሪ እንድናገኝ እንቀጥል ያ የሚያምረው ጊዜያችን ማይጠገበው ተነግሮ የማያልቀው ትዝታን ሁሌም የማይጠፋን ያጣፋች ቡሄ ጭፈራው ደግሞ ለብቻው ሊወራለት የሚገባ ነው የሚና ክፍፍሉ የሥራ ዘርፍ ክፍፍል ገንዘብ ያዥ አለ ገንዘብ ያዥ እንጨቱ ላይ ደግሞ ቆርኪዋን አናቱ ላይ የምትደረግ መጀመሪያ ቀጥቅጠ ልጠ ብላ ተጠፍጥፎ ድምፅ በደንብ እንዲያወጣ የኔ አንተ የበለጠ ይጮሃል ምናምን የሚል ኪሹም ተሰርቶ ልክ ጽናጽል መሰል ዱላው ላይ አናቱ ላይ ብቻ ሳይሆን በጎን ራሱ የእናንተ ክሬቲቪቲ ይገርማል ሶስት ሆነን በቃ እናዳባልቀው ፕሮማክስ የደስ ፕሮማክስ ነው እኛ አናቱ ላይ ብቻ በሙላ ቆርኪ ምን አለበት ትለዋለህ በጣም ቀውጢ ነበር እና እነዚህ ሁሉ ነገሮች በኋላ መለስ ብለህ ስታያቸው ነው በጣም ስሜት የሚሰጡትና ይሄ በተለይ የሚና ክፍፍሉ ላይ ይገርመኛል ማን ገንዘብ ያዥ መሆን እንዳለበት ምን መርጥና
ደግሞ ትክክለኛ ሰው ነው የሚመረጠው። የኛ በጣም ጠባብ ግሩፕ ነበረች። እኔ ብራዘርና አንድ ልጅ እኛ 5-6 ነው በነገራችን ላይ ሆነን እኔ ደግሞ ይኸውልህ ሰዎች ሁሉ ያሙናል። ያው ጭፈራችን ድምቅ ያለ ነው እና በር ከፍተው ሲወጡ ምናምን 3 ነን እንዴ እናንተ 3 ብቻ ልጆች አጨምሩ ምን አይሩናል። ግን ምንም አናጎልም። ግጥሙ ምናምን ሰው እልል ያለ ግጥም ማን ነበር የሚያወጣው? አንተ ነህ። ኦብቪየስሊ እና በወቅቱ እንደዚህ እኛ ቀጥታ አይፈቀድልኝም ነበር እንድጨፍር። ግን ምንድነው ማድረገው እኛ ቤትና የኛ ቤት የቅርብ የሆኑ ቤቶች ላይ ፊት ለፊት ክስት አይደለም ወይ ኳላ ሆናለ ወይ እነሱ ይሄዳሉ። እኔ ሌላ ቦታው ላይ ግን እኔ ነኝ የማወጣው በደንብ ሞቅ አድርጌ ምናምን እየወጣው ያው በድምጽም ሊለዩ ይችላሉ ምናምንና 5-6 ነው በትንሹ 5-6። አይ ብዙ ሌሎቹ ግሩፕ አንዳንዴ እንደውም የትኛው ግሩፕ ከመትኛው እንደሆነ ራሱ ይጠፋባል። ሁለት ግሩፕ ተካትሎ ሲገባ መቼም ይሄ ሁሉ ሰው አንድ ግሩፕ ያለው በሚል ነው እንጂ በቃ ምን ማት ከፍለው ሁሉ አለ። አንዳንዴ በቃ በግሩፕ የሚገቡ ማለት ነው። እኛ ያው እንትኗም ጥቅማ ማሪፍ እንድትሆን እናንተ ያሁን የዘመኑ እንደዚህ ነው ነው የተረገመ ግሩፕ 6 ሆነው ምን ይላል መሰለህ 6 ሆነው አንተ ቤት ይመጣሉ። አሁን እንግዲህ ከሚሰጠው ብር አንፃር 10 ብር ሰጠ ልበል። ትልቅ ብር ሆኖ 10 ብር ሰጠ። ከዛ 2 ተቀንሰው 4 ሆነው ይመጣሉ። ነገብ እኮ ናቸው ራሳቸው። አሁን ገባ ያው ነው አልደረስንባት። አሁን የሚታየው ነው የሚገርም። ከዛ ደግሞ ግማሽ ደግሞ ይከፈልና ወይ 3 ሆነው ምናምን አንተው ቤት አይ ገባ ታገኛቸዋለህ። ዝም ብሎ አሁን አትከታተልም። አሁን ቅድም ማን የመጣው ምናምን አትልም ወይ ገቢና የነበረውን ወደ ኋላ ያረጉታል። ፖስት ያረግና ፍቲ የነበረው ላጤላ እንዲህ ያረጉ። ስለዚህ እንደዚህ መፈተሽ አለብን ማለት ነው። ፎቶ ያነሳ መስሎታል። ኤኒዌይስ ግን ያው ባህሉም እንዲቀጥል ወክ ስርዓታችንም በዚሁ ባለበት እንዲሄድ እኔ አሁን እንዲጨፍሩ ማበረታታቸው አሉ። የእውነት ዛሬ ጨፍሩ መኪናም ላይ ሆኖ ምናምን እንደዚህ ሲያገኙ ኑ ጨፍሩና የሆነ ነገር ትላቸው። ወረ መንገድ ላይ ምናምን በቃ አዎ እንዳይቀር ከበብ አድርገው ሲጨፍሩ ደስ ይላል እኮ። አንተ ትልቅ ሰው ሆነ እንዳይቀር ባህላችንም አንተ ስታስጨፍር አንዴ አስበው አዘግተ ማለት እና እንደዛ ነው። ጥሩ ትዝታ ሳሚ መለሰልን። እንዴት ነው አንድ ነገር እንጨምር ይብቃል። ያድምጡት በቃ አድማጮቻችን ያድምጡት። እንግዲህ ከሞላ ጎደል እኛ የተሰማንን ስሜት አንጸባረቅን። እናንተም ደግሞ እኛን እየተመለከታችሁ የራሳችሁን ሀሳብ አስተያየት ከስር አሰፈራችሁልን። ሙሉን ደግሞ ማድመጥ የእናንተ የቤት ስራ ይሁን። እኛ እንግዲህ ሳሚዳንን አድንቀን ዘፈኑን መርጠን ለዛሬ አውለነዋል። አብራችሁን ስለነበራችሁ እስካሁን ድረስ ስለቆያችሁም ደግሞ እጅግ በጣም አድርገን እናመሰግናችኋለን። አብረናችሁ የቆየነው እኛ 3ታችን ነን። ዘመነ ቴዎድሮስ፣ ገብርኤሉ ጌታቸውና እኔም ሳሙኤል በጋሻው ነበርን። ለአብሮነታችሁ ስናመሰግን እናንተም ደግሞ በላይክና ሼር አስደስቱን ሌላው መልእክታችን ነው። አቤት ሚዲያ ፕላስ አይረሳ። አቤት ሚዲያን እየተከታተላችሁ እንዳላችሁት ሁሉ አቤት ሚዲያ ፕላስንም እንግዲህ ሞቅ ሸብረቅረቅረቅ አድርጉት። አብረን ስለነበርን እናመሰግናለን። መልካም ጊዜ፣ መልካም ቆይታ፣ መልካም ምሽት ይሁንላችሁ።